ቦርጭ ማጥፋት ያቃታችሁ ሶስት ምክንያቶች ሶስተኛው ደግሞ የእናንተ ትልቁ ስህተት ነው። አንደኛ ጧት ስትነሱ ፍሩት ትበላላችሁ ወይም ደግሞ ፍሩት ጁስ ትጠጣላችሁ ሰውነት ያስቀንሰኛል በማለት ማለት ነው። የደም ስኳራችሁ ከፍተኛ ከሆነ ሰውነት መቀነስ የማይታሰብ ነገር ነው። ስለዚህ ፍሩት ካርቦሃይድሬት ያላቸው ነገሮች ቀንሱና ጧት ስትነሱ እንቁላል ያለበት ነገር ብትበሉ በጣም ጥሩ ነው። ፕሮቲን ያለበት ነገር ማለት ነው ከነቢጫው እንዳትረሱ። ሁለተኛ ስህተት ደግሞ ምንድነው? ምግብ መቆጠብ ነው። ምግብ መቆጠብ ሰውነት ሊያስቀንሳችሁ አይችልም። እንደውም ምግብ የመፍጨት አቅማችሁ በጣም ዝቅተኛ እንዲሆን ያደርገዋል። ስለዚህ ምግብ ከምትቆጥቡ ትክክለኛ የሆኑ ምግቦች አብዝታችሁ ብትበሉ ይሻላችኋል። ከፈለጋችሁ በቀን አንዴ ወይም ሁለቴ ጤነኛ የሆኑ ምግቦች ጥግብ እስከምትሉ መብላት ትችላላችሁ። ሶስተኛው ስህተት ደግሞ ምንድነው? የተበላሸ ስፖርት ፕሮግራም አለባችሁ። የተበላሸ ፕሮግራም ስላችሁ ደግሞ ማለት ነው ስፖርት ስትገቡ ሩጫ ብቻ ከሆነ ሰውነታችሁ መቀነስ አትችሉም። ምክንያቱም ሩጫ ስታበዙለት ሰውነታችሁ አደጋ ላይ እንዳለ ይሰማዋል። የዛኔ ደግሞ ሜታቦሊዝማችሁ ወይም ደግሞ ምግብ የመፍጨት አቅማችሁ በጣም ዝቅተኛ ይሆናል። የሆድ ብቻ ስፖርት ስለሰራችሁ ቦርጫችሁ ይጠፋል ማለት አይደለም። ስነ ስርዓት ያለው የክብደት ፕሮግራም ያስፈልጋችኋል። እነዚህ ስህተቶች ደግሞ ማስተካከል አለባችሁ። ቦርጫችሁ ይጠፋል።